ቬሮኒካ ዳነ ምን ገጠማት? ተወዳጇ ድምፃዊት ቬሮኒካ ዳነ ከሰሞኑ በድንገተኛ ህመም ሆስፒታል መግባቷን ለአድናቂዎቿ ይፋ አድርጋለች። ከቬሮኒካ ህመም ጀርባ ያልተጠና የውፍረት መቀነስ ሙከራ ወይም የአመጋገብ ለውጥ መሆኑ ደግሞ እንዲህ አይነቱ የታዋቂ ሰዎች ውፍረት የመቀነስ ሙከራ ያልተጠበቀ አደጋ እያስከተለ ነው። በሀገራችን የመዝናኛው ዓለም ውስጥ የሚታወቁ ሰዎች አርቲስቶችና ድምፃውያን ከሚሰሩት ጥበባዊ ሥራ ባሻገር በሚሰነዘርላቸው አካላዊ ገጽታን የተመለከቱ አስተያየቶች ምክንያት ከፍተኛ የስነ ልቦናና የአካላዊ ጤና ጫና ውስጥ ይወድቃሉ። በተለይም አዳዲስ የቪዲዮ ክሊፕ ቀረጻዎች፣ የሙዚቃ አልበሞችና የመድረክ ትዕይንቶች በሚኖሩበት ወቅት ለካሜራ በሚመች መልኩ ራስን ማስተካከል አለብህ ወይም አለብሽ፣ ወፍረሻል ወይም ከስተሻል የሚሉ አስተያየቶች አርቲስቶችን ከባለሙያ ድጋፍ ውጪ አደገኛ የአመጋገብ ስርዓት ለውጥና የመድኃኒት አጠቃቀሞች እንዲያደርጉ ይገፏቸዋል። ተወዳጇ ድምፃዊት ቬሮኒካ ዳነ የዚህ አደገኛ ልምምድ ሰለባ በመሆን ለጽኑ የጨጓራ ህመም ተዳርጋ በሆስፒታል ተኝታ መታከሟን ይፋ አድርጋለች። እንዴት ናችሁ? እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበር። የቬሮኒካ የውፍረት መቀነስ ሙከራ ያስከተለው የጤና እክል እንዲሁም ውፍረት ለመቀነስ መድኃኒት መውሰድ ከጀመረ በኋላ በቅርቡ በሞት እንዳጣነው ሰማይ በለው ለሞት ሊያጋልጥ ይችላል። እኛም ጉዳዩ ምን ያክል ልብ ያልተባለ ልምድ መሆኑን የቬሮኒካ ህመም መነሻ በማድረግ ልንመለከተው ወደናል። ይህ ስለ እያንዳንዳችን ወይም በዙሪያችን ያሉ ሰዎች የጤና ጉዳይ ነውና መሠረታዊ ግንዛቤ ለማግኘት አብራችሁን ቆዩ። ይህ መሴቱ ቱዴይ ነው። ተወዳጇ ድምፃዊት ቬሮኒካ ዳነ በቅርቡ አዲስ የሙዚቃ ቪዲዮ ክሊፕ ለመቅረጽ ዝግጅት በማድረግ ላይ ነበረች። ነገር ግን ከሥራው መቃረብ ጋር ተያይዞ ከሰዎች የሚሰነዘሩባትን ትንሽ ወፍረሻል የሚሉ አስተያየቶችን በመስማት ለቪዲዮ ክሊፑ ቀረጻ በሚመች ሁኔታ ውፍረት ለመቀነስ ወስና ነበረ። በዚህም ሳቢያ በድንገት ያለምንም የጤና ባለሙያ ወይም የሥነ ምግብ ባለሙያ ድጋፍ እጅግ አስቸጋሪና ያልተመጣጠነ ፈጣን የውፍረት መቀነስ ወይም ዳይት መንገድ ውስጥ ገባች። ይህ ያለ ስነ ምግብ ባለሙያ እውቅና የተካሄደ አደገኛ የአመጋገብ ስርዓት ለከባድና ለጽኑ የጨጓራ ህመም አጋለጣት። ህመሙ እየጸና በመሄዱም በካድኮ ጀነራል ሆስፒታል ገብታ ለ4 ቀናት ያህል የኢንዶስኮፒ ምርመራና ጥብቅ የሕክምና ክትትል ስታደርግ ቆየች። በአሁኑ ወቅት ከሆስፒታል ወጥታ በቤቷ በማገገም ላይ የምትገኘው ቬሮኒካ ላሳዩት እንክብካቤ የሆስፒታሉን ሐኪሞችና ነርሶች አመስግናለች። ካዲስኮች እግዚአብሔር ያክብርልኝ። በእውነት እኔ በጣም ነው የምወዳችሁ። ፊልምም እናንተ ጋር ነበር የሰራ ነው። ጽዳቶቹ፣ ዶክተሮቹ ምንም ቃል የለኝም። ደጋፊዎቿም ላሳዩት የፍቅርና ጭንቀት እግዚአብሔር ያክብርልኝ፣ እንዳትጨነቁ አሁን ደህና ነኝ ስትል የተስፋ መልእክቷን አስተላልፋለች። ቬሮኒካ አሁን ላይ ከህሟ እያገገመች ቢሆንም የገጠማት አደጋ ግን በሀገራችን ያለውን ያልተጠና የዳይት ልምምድ አደገኝነት በግልጽ ያሳየ ክስተት ሆኗል። ያልተጠና የውፍረት መቀነስ የአመጋገብ ለውጥም ይሁን መድኃኒት መውሰድ አደገኛ ውጤት ያስከትላል። ቬሮኒካ በዚህ የውፍረት መቀነስ ጥረት የገጠማት የጤና እክል በ4 ቀን የሆስፒታል ቆይታ ወይም በአጭር ጊዜ የማገገም ዕድል ቢገጥማትም እስከ ሞት የሚያበቃ ጉዳይ መሆኑን ባለሙያዎቹ ይገልጻሉ። በሀገራችን ያልተጠኑ የውፍረት መቀነሻ መድኃኒቶችና ፈጣን የአመጋገብ ለውጦች የሚያስከትሉት አደጋ ይህ ብቻ አይደለም። በቅርቡ በድንገት ከዚህ ዓለም በሞት የተለየው ተወዳጁ ድምፃዊ ሰማይ በለው አሟሟት የዚህ አደገኛ ልምምድ ማሳያ መሆኑን በመግለጽ የጤና ባለሙያዎች ማስጠንቀቂያ እየሰጡ ነበረ። ድምፃዊ ሰማይ በለው በአጭር ጊዜ ውስጥ ከፍተኛ ውፍረት ለመቀነስ በማሰብ የሰውነት ክብደት መቀነሻ መድኃኒቶችን መውሰድና እጅግ አታካች የአመጋገብ ለውጥ ማድረግ ጀምሮ ነበረ። በዚህም ሳቢያ በአጭር ጊዜ ውስጥ በከፍተኛ ሁኔታ ኪሎ ቀነሱ አሳይቷል። ነገር ግን ይህ ያልተጠናና የአካሉን የሜታቦሊዝም ስርዓት ያዛባ ድንገተኛ ለውጥ የውስጥ አካላቱን ለከፍተኛ ጉዳት በመዳረጉ አርቲስቱ በድንገት ሕይወቱ ሊያልፍ ችሏል የሚለው መላምት የቅርብ ጊዜ መጥፎ ትዝታ ነው። የሰማይ በለው አሳዛኝ ህልፈትና የቬሮኒካ ዳነ 4 ቀናት የሆስፒታል አልጋ ውሎ የሚያስተላልፉት አንድ ትልቅ መራራ እውነት አለ። ያለ ባለሙያ እገዛ የሚደረግ የሰውነት ቅርጽ ለውጥ ሙከራ ሕይወትን እስከ ማጣት የሚያደርስ ዋጋ ያስከፍላል። በኢትዮጵያ የጨመረው አደገኛ ልምምድ በአሁኑ ወቅት በሀገራችን በተለይም በወጣቶችና በታዋቂ ሰዎች ዘንድ የሰውነት ቅርጽን በአጭር ጊዜ ውስጥ ለመቀየር የሚደረጉ አደገኛ ልምምዶች እየተስፋፉ ይገኛሉ። የውፍረት መቀነስ ልምምድ እየሰፋ የመጣ ሲሆን በአመዛኙ በሁለት መንገድ
በአመጋገብ ለውጥና በመድኃኒት የሚሞከር ነው። ያልተጠኑ የውፍረት መቀነሻ መንገዶች። መደበኛ ወይም መሠረታዊ የአመጋገብ ስርዓትን በከፍተኛ ደረጃ መዛባት ሰውነት የሚያስፈልጉትን አስፈላጊ ቫይታሚኖች፣ ፕሮቲኖችና ማዕድናት እንዳያገኝ በማድረግ ለጨጓራ ቁስለት፣ ለደም ማነስ እና ለኩላሊት ድካም ያጋልጣል። ያልተረጋገጡ መድኃኒቶች ወይም ሻዮች ዳይት ፒልስ ኤንድ ዲቶክስ ቲስ ፈጣን ለውጥ ያመጣሉ ተብለው በማኅበራዊ ሚዲያ የሚሰበኩ በምግብና በመድኃኒት ቁጥጥር ባለስልጣን ያልተረጋገጡ ኪኖች የልብ ምትን በመጨመር የደም ግፊትን በማናጋትና የጉበትና ኩላሊት ሕዋሳትን በመግደል ለድንገተኛ ሞት ይዳረጋሉ። በሌላ በኩል ደግሞ ቀጫጭን የሆኑ ሰዎች በአጭር ጊዜ ለመወፈር ሲሉ ለሌላ ሕክምና የታዘዙ የኮርቲኮስትሮይድ መድኃኒቶችን ያለ ሐኪም ትእዛዝ በመውሰድ ሰውነታቸው ውሃ እንዲቋጥር የሚያደርጉበት አደገኛ ሁኔታ አለ። ይህም ለአጥንት መሸርሸር፣ ለስኳር ህመምና ለከፍተኛ የደም ግፊት ያጋልጣል። የጤና ባለሙያዎች ምክርና መፍትሄዎች። የጤናና የሥነ ምግብ ባለሙያዎች እንደሚያስገነዝቡት የሰውነት ኪሎን መቀነስም ሆነ መጨመር የራሱ የሆነ ሳይንሳዊና የሕክምና ሂደት አለው። ማንኛውም ሰው ውፍረት መቀነስ በሚፈልግበት ወቅት የሚከተሉትን መሠረታዊ ነጥቦች ግምት ውስጥ ማስገባት አለበት። የሥነ ምግብ ባለሙያ ማማከር። እያንዳንዱ ሰው የራሱ የሆነ የሜታቦሊዝም ስርዓት ስላለው አንዱ ሰው ዳይት ለሌላው ሰው አደገኛ ሊሆን ይችላል። ስለዚህ የደም ምርመራ በማድረግ የተመጣጠነ የካሎሪ ቅነሳ ፕሮግራም መቀየስ ያስፈልጋል። ደረጃ በደረጃ የሚደረግ ለውጥ። በሳምንት ውስጥ ከ0.5 እስከ 1 ኪሎ ግራም በላይ መቀነስ ለለውጥ አካላት አደገኛ ነው። ፈጣን ኪሎ ቅነሳ የሐሞት ከረጢት ወይ ጠጠር እና የጡንቻ መላላት ያመጣል። አካላዊ እንቅስቃሴና በቂ እንቅልፍ። በምግብ ቅነሳ ብቻ ሳይሆን የተስተካከለ ስፖርታዊ እንቅስቃሴና በቂ ረፍት በማድረግ ኪሎን መቆጣጠር ከጎጂ የጎንዮሽ ጉዳቶች ይጠብቃል። የማህበራዊ ሚዲያ ጫናዎችን መቋቋም። ህዝብና አድናቂዎች የታዋቂ ሰዎችን የሙያ ብቃት እንጂ አካላዊ ገጽታቸውን በሚመለከት ከባድና አሉታዊ አስተያየቶችን ከመስጠት መቆጠብ አለባቸው። አርቲስቶችም የራሳቸውን ጤና ለሌሎች ሰዎች አስተያየት መስዋዕት ማድረግ የለባቸውም። የድምፃዊት ቬሮኒካ አዳነ ህመም በቶሎ የማገገም ዕድል መልካም አጋጣሚ ቢሆንም ለሁላችንም ትልቅ ትምህርት ሊሆነን ይገባል እንላለን። ውበት የሚለካው በሰውነት ቅጥረት ወይም ውፍረት ብቻ ሳይሆን ጤናን በመጠበቅ ውስጥ መሆኑን ልብ ይሏል። ለቬሮኒካ አዳነ ጤናን እየተመኘን ወጣቶችና አርቲስቶችን ከባለሙያ ድጋፍ ውጭ ከሆኑ አደገኛ የአመጋገብና የመድኃኒት አጠቃቀሞች በመቆጠብ ጤናቸውን እንዲጠብቁ መልእክታችንን እናስተላልፋለን። ጤና ይስጥልን። ይህ መሴ ቱዴይ ነው።